ጭቅጭቃችሁንም ንዝንዛችሁንም እያንዳንዱ ነገር እንግዲህ ቀን በቀን ለእኛ እያካፈላችሁ ነው አይደለ? ስለዚህ አሁንም እኛ ተመልካች መፍረድ እኮ አይቅተንም። የሩታንም የኤፍሬምንም ድምፅ ለይተው ማወቅ እንችላለን። አንተም ቪዲዮ ላይ ካካተትከው ሀሳብ መካከል አንዱ እዚህ ቪዲዮ ላይ ፎቶንም ሪከርዱንም እንደምታስገባ ነበር፣ ግን የለም። ሁልጊዜ መረጃ ሁልጊዜ ፎቶ ይባላል። አንድ ቀን ያ መረጃ ሲታይ ወይም ደግሞ እንደተባለው ሆኖ አግኝተነው አናቅም። ነገሮቹ ላይ ተሸፋፍኖ ነው እያለፉ ያሉት። ዛሬ ደስ ከሚለው ነገር በጣም ረዥሙን ጊዜ እንግዲህ አብርሃም ለሩታና ለኤፍሬም ሰጥቷቸው ነበረ። ሀሳባቸውንም እያዳመጣቸው ነበረ። ግን አቤል የእውነት ነው ምልክ ጥላቻን በዚህ ልክ ነው ለሩታ ማሳየት የምትፈልገው? በነገራችን ላይ የምትቆፍረውን ጉድጓድ ራስን መልሰ የምትገባበት። የእውነት ነው የምላችሁ የእነዚህን የሁለት ልጆች ህይወት ሄርሜላን አምጥተክ እንደዚህ እንዲሆን አንተ ነህ ተጠያቂው። የእውነት ነው የምላችሁ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አጋሩኝ። እንግዲህ አብርሃም እስካሁን ምን እንደተፈጠረ ምን እንደሆንኩኝ አላውቅም፣ ማወቅ እፈልጋለሁ፣ እናንተ ምንም እንዳላረጋችሁ ልመን ወይ እያለ ነው ኤፍሬምንና ሩታም ማለት ነው። ኤፍሬምም እንግዲህ እዚህ ጋር ካሉት ሰዎች ሁሉ የሆነ ነገር ብትሆን እኔ ነኝ የምጎዳው፣ እኔ ነኝ ወንድም፣ እኔ ነኝ ስጋ፣ እኔ ነኝ ስላንተ ከሁሉ የምጨነቀው። ስለዚህ እንዴት በወንድሜ ላይ እንደዚህ ነገር ላደርግ እችላለሁ? የምታስታውስ ከሆነ አንተ ራስህ ሩታ ቤት ሄደክ ነው ሩታን ይቅርታ ጠይቃት፣ አብረን መሆን አለብን፣ እስከዛሬ ሲያረጋቸው የነበሩት ነገር ትክክል አይደለም ብለክ ለእሷ ይሄን ጥያቄ ስትጠይቃት ከዛ እኔ ጋር ደውላ አንተም እኔን እሷ ቤት አግኝተኝ ስታናግረኝ እኔ ማረፍ ፈልጋለሁ፣ ከልጄና ከሚስቴ ጋር ጊዜ ማግኘትና ቆንጆ ታይም እንዲኖረኝ ስለምፈልግ አንተ መኪናም እንድትይዝልኝ በቃ አብረከ እንድትሆን እፈልጋለሁ ብለከኝ ራስክ ነክ እኔ ካንተ ጋር እንደሆን የጠየከኝ። ዞር ብለክ ለማስተዋል እንዲሁም ለማስታወስ ሞክር። እንዴ እኔ እኮ ነኝ ጊዜን የሰጠሁህ ላንተ፣ እኔ እኮ ነኝ ካንተ ጎን የቆምኩትኝ እንጂ ዛሬ አንተ እኔን የምትወቅሰኝ ሰው አልነበርክም። እኔ ምንም ላረግብህ አልችልም። ወንድሜ ነግ፣ ስጋዬ ነግ። ብዙ ነገሮችን አሳልፈናል። ሩታን ብትሆን ደግሞ እንዴት እንደዚህ ነገር ታደርጋለች ብለህ ራሱ እሳቤ ሊኖርህ ይገባል። ካንተ የበለጠ እኔ እንደውም ሩታን አውቃታለሁ ብልክ ሌላ ነገር ይመስልብኛል እስከ ማለት ነው እንግዲህ ኤፍሬም ሲከራከር የነበረውና እንግዲህ አብርሃም ዛሬ ምንም የሚያሳምነው ነገር የለም። እኔ ይመስለኛል አሁን ላይ ከሄርሜላ አሁንም የመሸሽ ፍላጎት ያለው ነው እንግዲህ እኔ የሚመስለኝ። ግን እውነት እላችኋለሁ አብርሃም ድጋሚ ስህተትን ከምሰራ በዙሪያ ያሉ ሰዎች አስወግደ የእውነት ነው የምልህ ከልጅና ከሚስት ጋር ታርቀ ሰላም ፈጥረ ለልጅክም ኩሩ አባት ለሚስትክም ደግሞ ጎበዝ ባል በቃ ቤትክን የምትወድ ቤትክን የምታከብር ሚስትክን ልጅክን የምትንከባከብ አባት ብትሆን መልካም ነው። ለምን አብዛኛው እንግዲህ የተጠጉ ሰዎች በዙሪያ የሆነ ከአንተ ጋር ለመሆን የሚፈልጉት ሁሉም ለራሳቸው ጥቅም ሲሉ ነው እንጂ ሌላ ምንም ነገር ፈልገው አይደለም። ገብቶሃል አይደለ? ስለዚህ አሁን ላይ ሄርሜላን ምን እንደማትፈልጋት እናውቃለን። አይ እኔ ከሄርሜላ ጋም ከሩታ ጋም አሁንም የምትል ከሆነ ደግሞ የሆነ ትክክለኛ ውሳኔ ወስነ ኦዲየንስንም ግራ አታጋባ። እውነት ባንተ እኮ በጣም ብዙ ኦዲየንስም ግራ እየተጋባ ነው። አንደኛ የምታደርጋቸው ነገሮች ግራ የሚያጋቡ የሚያወዛግቡ ናቸው። ገብቷቸዋል አይደለ? ስለዚህ ምንም ሳይፈጠር ምንም ሳትሆን አንተ ግን የሆነ ነገር እንደተደረገብን የሆነ ነገር እንደተፈጠረ አድርገህ እዚህ ጋር ሁለቱንም ግራ ባታጋባቸው መልካም ነው። የእውነት እኔ ትላንትና በነበረው ቪዲዮ በተለይ ከጽጌ ጋር ባደረጉት የሀሳብ ልውጥ ጋር በጣም ሩታን ያሳዝናኛለች። በጣም ነው አንጀትን የበላች። የእውነት ነው የምላችሁ። ለምን ሩታ እንግዲህ እንደምታዩት የትኛውን ቦታ ስትጠራ በኮንፊደንስ ነው ሄዳ የምትመልሰው የምታናግረው። ገባችሁ አይደለ? እች ልጅ የሆነ ተንኮልና ሴራ እሷ ጋር ቢኖር ኖሮ ሀሳብ ቢኖር ኖሮ እኮ እየሄደች ማንም አታገኝም። ምንድን ያለው ዛሬ አብርሃም እውነት ያለው ሰው አይቸኩልም እያለ ነበር። ምንም እኮ የቸኮሉት ነገር የለም። ግዴታ አንድ ሰው ሀሳብ ሲሰጥ
አዳምጠው መመለስ አለበት አይደል? እነሱም መልስ ነው እየሰጡክ ያሉት። ገባህ አይደለም? ሄርሜላም እንግዲህ በጣም ብዙ ነገሮችን ለማስረዳት እየሞከርሽ ነው፣ ግን አብርሃም ምንም ሊያምንሽም ሊያዳምጥሽ ሞክሯል፣ ግን ደግሞ ሊያምንሽ አልቻለም። ትናንት ከትናንቱ ላይ እንደሚያምንሽ ሊሆንልሽ ስላልቻለም አንቺም ግራ ገብቶሻል። ግን ደግሞ እያልሽ ያለሽው ነገር እንደ ዛሬ ከኔ ጋር በጣም ቆንጆ ጊዜ ያሳለፈክ ነው እንደ ነገ ነገሮችን ባንድ ጀንበር እንደማታቀኝ ሰው የሆንከው እንደ ነገ ደግሞ አንተና እኔ ላንገናኝ እንደ ዛሬ ኤፋ እኔ ቤት መጥቶ ከዚህ በኋላ አብርሃምን እንደማታገኙ እንዲሁም ፎቶዎች ብቻ የተለያዩ ነገሮች ያው እኛም እናስታውሳለን። በእርግጥ ኤፍሬም ሄዶ የተናገረው ነገር ቢኖር ምንድን ነው ከዚህ በኋላ አብርሃም ከአንቺ ጋር አይሆንም እንጂ እሷ ስትናገር የነበራቻቸውን ቃላቶች እኔ አላስታውስም፣ ሪሜምበር አላረግም። ምናልባት ቪዲዮን የምታስታውሱ ልጆች ካላችሁ እናንተ ሀሳባችሁን ኮሜንት ላጋሩ። ግን ይሄ ተሳካልን ምናምን የሚለውን አማርኛ ነው አላስታውስም። ግን አብርሃም ከዚህ በኋላ ከአንቺ ጋር አይሆንም፣ በቃ አብርሃም ከልጁና ከሚስቱ ጋር ነው የሚሆነው፣ አንቺ እሱ ህይወት ላይ የምታስፈልጊ እንስት አይደለሽም የሚለውን ሀሳብ በደንብ አድርጌ ለማስታወስ ሞክራለሁ። ለዛም ነው አለ ዛሬ እንግዲህ ኤፍሬም ምላሽ ሰጥቷል አይደለ? ለዛም ነው እኔ አብርሃም መጥቶ ሩታንም ስላናገራት እኔም አብሬው እንዶ ስለጠየቄ ነው መጥቼ አንቺን አብርሃም ከዚህ በኋላ ከአንቺ ጋር አይሆንም፣ ተስፋ ቁረጪ፣ አንቺ ቆንጆ ሴት ነሽ፣ በራሽ የምትተማመኝ ሴት መሆን አለብሽ፣ እንደው ወንድ ልጅ አንቺን ሊፈልግሽ እንጂ አንቺ ወንድ ልጅ ልትፈልግ የሚገባ ሴት አይደለም ያልኩሽ ለዛ ነው። እንግዲህ ሄርሜላ ብዙ ነገሮችን አብርሃም እንዲያስታውስ እያደረገች ነው። እስቲል የምታስታውስ ከሆነ ከዚህ ፊት እኔ ወድቄ ረጅም ሰዓት እንግዲህ ዝም ብለክ እያየህ ነበረ፣ ተኝታለች፣ ለምንድነው እዚህ ጋር የምተኛው እያሉ ነበር። ታዲያ አንተ ጤነኛ ሆነክ ነው ወይ? በዛን ሰዓት እንደዛ እንኳን ሲሉ አልደነገጥክም? ምንም አልሆንክም? እሱ እኮ ዝም ቢልሽም እኮ እኔ ቢያንስ እኛ ዝም አላልንሽም ስትላት ሩታ አይ አንቺማ ዝም ያላልሽኝ እንዳይነቃብሽ ነው። አይ እንደዛ አይደለም። ሰብአዊነት የሚባል ነገር እኮ አለ፣ ሰውኛ የሚባል ነገር አለ። ምንም ጠላታችሁ ቢሆን ምንም የበደላችሁ ሰው ቢሆን ፊታችሁ ሲወርቅ መቼም ዝም ብላችሁ አታልፉትም። ሕሊና ያላችሁ ከሆነ ሰብአዊነት ካላችሁ ያንን ነገር አታረጉትም። ስለዚህ ሩታን መልሳልሻለች እኔ ሕሊና ስላለኝ ሰብአዊነት ስላለኝ እንጂ እንዳንቺ መጥፎ ስራ እንዳንቺ ተንኮል አንቺ እኔ ህይወት መተሽ ህይወቴን እንዳናጋሹማ ቢሆን ኖሮ አይደለም ወድቀሽ ሌላ ነገር ብትሆኚ ዞር ብሎ የሚያይሽ ሰው የለም። ግን እኔ እንደዛ አይነት ነገር ጭንቅላቴ ላይ መጥፎ ይሄ ነገርን ተንኮልን ስለማላቅ ነው ብላሽ ያልሽ ገብቷችኋል አይደለም? እንግዲህ ይሄ ፎቶና ሪከርድ እንግዲህ መግቢያ ላይ እንደነገርኳችሁ ቪዲዮ ላይ እንደሚያካትቱ ልነግረው ነበር። ግን ቪዲዮንም ፎቶ በነገራችን ላይ ምንም እንደማይሰራለን ነግራቸው። ለምን ፎቶቸውን ዴይ ቱ ዴይ እናያቸዋለን። ግን ቪዲዮውን ወይም ደግሞ ሪከርድ የተባለውን ነገር ብናዳምጠው ቢለቁልን እኮ መልካም ነው። ለምን እኛ ሳንፈርድም እንዴ? ጭቅጭቅና ንዝንዛችሁ ብቻ ነው እንደኛ ሁሌ የምንሰማው። እንደዚህ ነገሮችንም ብናይና እኛም መልስ ብንሰጥ መልካም ነው። እንግዲህ አሁን ላይ በጣም ቴክኖሎጂው የሰለጠነበት የረቀቀበት ጊዜ ነው። ለምሳሌ የሩታንና የኤፍሬምን ማውራት የሚፈልጉትን ነገር ጽፋችሁ ስክሪፕት ጽፋችሁ ለኤአይ ለጄሚናይ ለጉግል ላይ እንትን ብትሉ በጣም ብዙ አፕሊኬሽኖች አሉና አስመስሎ ብዙ ነገሮች ማድረግ ይችላሉ። ስለዚህ ሩታም እንዳለችው ዛሬ እኛ የድሮ ሰዎች አይደለንም። በጣም ብዙ ነገሮችን የምናቅ ብዙ ነገሮች እንዴት እንደሚደረጉ እናውቃለን። ለቴክኖሎጂ በጣም ቅርብ ነን። በእንደዚህ ነገር እኛ አንሸወድም፣ ሊሸውድን ሞክሮ ከሆነ። ስለዚህ በየትኛውም አጋጣሚ በየትኛውም ሁኔታ እውነት አለን ብለው እነሱም መተው ማናገር የሚፈልጉት ነገር ካለ ነገም ከነገ ወዲያ ፊት ለፊት መነጋገር እንችላለን። አብርሃም ደግሞ ይህንን ድምፅ በደንብ አዳምጠው። የእኔ ድምፅ ይመስላል እንጂ እኔ እንዳልሆንኩኝ አንተም በደንብ ጠንቅቀህ ታውቀዋለህ። ይህ ፎቶ እናንተ አይደለም። አዎ ይሄ ፎቶ የኛ ነው። ካፌ ነበር፣ ትክክል ነው። ግን ደግሞ ይህም ትክክል አይደለም። ይህ ፎቶ የተነሳ ነው ቅርብ ጊዜ ነው። በነገራችን ትናንትና እኮ ሲል የነበረው እንግዲህ ካፌ ሳይሆን ምንድነው ሲል የነበረው አቤል ያው እነሱን ማለት ከኤፍሬም እና ከሩታ ጋር ሰላም ፈጥሮ ግን እነሱ ባሉበት ቤቱ መኖሪያ ቤት ሄዶ የሆነ ሪከርድ ያደረጋቸው አይነት ነገር ነው እንግዲህ ትናንት ላይ የነበረው ሳቢ። ዛሬ ደግሞ ካፌ ሆነና
ለማንኛውም እውነት ለመናገር እኔ አሁንም ድጋሚ መናገር የምፈልገው ነገር ቤተሰብ እንደው ታውቃላችሁ አብርሃም ሁሉን ነገር ግፍ አድርጎ ትቶ አሁንም ሩታን ድጋሚ ይቅርታ ጠይቆ ለልጁ መልካም አባት ለሚስቱ መልካም ሚስት ይቅርታ መልካም ሚስት አልኳችሁ መልካም ባል ቤቱን በኃላፊነት የሚመራ ልጁን ይሄ ጀግና አባቱ ነው የሚያሳድግ ለሚስቱም ታዛዥ ይሄ የባል ኃላፊነትን የሚወጣ ባል ጀግና ሆኖ ቤቱን ሞቅና ደመቅ አድርጎ ቢኖር መልካም ነው ላለው ለምን ቅድም ብያቸዋለሁ በዙሪያው አብርሃም ላይ ያሉ ሰዎች ሁላቸውም የራሳቸውን ጥቅም የራሳቸውን የሆነ ነገር ለማከማቸት ለማደራጀት እንጂ የአብርሃም ህይወትና የሩታ ህይወት አስጨንቋቸው ምንም የሚያረጉት ነገር የለም አቤልም እንደሆነ ይታወቃል ከዚህ በፊት ምን አይነት ሰው እንደነበረ ከሩታ ጋር ዛሬ ላይ ደግሞ ቀን መቼም ይገለባበጣል አይደለ ቀን ይገለባበጣል ስላችሁ መቼም ቀኑን ሙሉ ቀን እንደሆነ አይውልም ማታ መሆኑ አይቀርምና ቀንም ጊዜም ይቀያየራልና ትላንትና እንደዛ ከሩታ ጋር ቆንጆ ጊዜ እንዳላሳለፍ ያን ነገር ሁሉ ስታርጉ እንግዲህ ዛሬ ደግሞ ሩታንና አብርሃምን እንደዚህ ለመለያየት ጉድጓድ ብትቆፍር በቆፈርከው ጉድጓድ አንተ ትገባለህ እንጂ ሩታ ምንም እንደማትሆን አንተም ጠንቅቀህ ታውቀዋለህ እውነቱ የወጣ ቀንና ግን ሰላም የተፈጠረ ቀን ግን አንተ ነህ የምታፍረው የእውነት አቤላ አንተ ነህ የምታፍረው ስለዚህ እንግዲህ በዛሬው ዕለት እንግዲህ አሁንም ዛሬም አብርሃም እውነታውን አላገኘውም እያለ ነው ሩታና ኤፋም እንግዲህ ከዚህ የበለጠ መቆየታችን አስፈላጊ አይደለም ብሎ እንግዲህ ሄዷል ምንድነው አቤልና ሄርሜላም እንግዲህ እናንተም መሄድ ትችላላችሁ ብሏቸዋል በነገራችን ላይ አብርሃም እንግዲህ ቀብረር ብሏል ጀግነን እያለ ነው አይ አብርሃም በነገራችን ላይ ይሄ 2-3 ቀን እኮ የነበረ ኮንፊደንስ ያን ሁሉ ቀናቶች ግን ወዴት ወስደው ነው ይቻላል ማለት ነው እንደዚህ መተወን ይቻላል እውነት ቤተሰብ ይቻላል አብርሃም በነገራችን በጣም የሚተውነው እኔ በጣም ግራ ከሚገባኝ ነገር ለምንድን ነው ቆይ አንተን አሩታ የሆነ ስክሪፕት ጽፋችሁ ለምን ደግሞ አተውት በዩቲዩብ ቻናላችሁ አሪፍ ቆንጆ ተከታታይ ድራማ እኮ መስራት ትችላላችሁ እናንተ በጣም ብዙ ተሰጥሮ አላችሁ በተለይ ሩታ በጣም ንግግር አዋቂ በራሷ በጣም ኮንፊደንስ ያላት በቃ የምታረገውን ነገር ሁሉ ለምትጠቅ ይሄ ትልክ ናት አንተም ደግሞ ትወና ላይ በጣም ጎበዝ ነህ እና ለምን ስክሪፕት ጽፋችሁ የሆነ በአንድ ሰው ህይወት ላይ የተመሰረተ እውነተኛ ታሪክን ለምን እንደ ፊልም አድርጋችሁ አዘግቡትም እውነት ነው የምላችሁ እናንተም አንደኛ ሰው ከእናንተ የሚማርበትን የሆነ እርሱ ሰው የሚማርበት ድራማ አይነት ነገር ሆኖ ብትመጡ ሰው ይማራል ይዝናናበታልም ገባችሁ አይደለ ለማንኛውም እኔ ምርጦች እናንተ ማሳባይታችሁ ኮሜንት ላይ አስቀምጡልኝ የዛሬ ቪዲዮ እንግዲህ ይሄንን ይመስላል